ሀና ራሷን ስታ አስፓልት ላይ ወደቀች። ሀና ትልቅ ችግር ውስጥ ናት፣ በቤተሰቦቿ ምክንያት፣ በሌላ በኩል ደግሞ በአቶ ኖላዊ እንደገና ደግሞ በጓደኞቿ ወይም ደግሞ እንግዲህ እንወድሻለን እናፈቅርሻለን በሚሏት ምክንያት ጭንቀቷን መቆጣጠር አቅቷት አስፓልት ላይ ወድቃ ራሷን ችግር ውስጥ ከታለች። በሌላ በኩል ደግሞ እነ ወይዘሮ ሜላት የገጠማቸውን ችግር በራሳቸው ጉዳይ መፍታት አቅቷቸው አሁንም እየተበጣበጡ ስለሆነ ሀና ይህን ሁሉ ችግር መቆጣጠር አቅቷት ራሷን ስታ እንደምታዩት አስፓልት ላይ ወድቃለች ማለት ነው። ሌላው የሚያሳዝነው ነገር አቶ ኖላዊ ለሀና ሳይነግራት አሴርንና ተምቹን ይዞ ወደ ደሴ ሊሄድ እንደሆነ ስላወቀች በጣም በሚያሳዝን ሁኔታ ራሷን ለመጉዳት ወይም ራሷን ለመቆጣጠር ሁሉ አቅቷታል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ፕሊዝ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡ ነው። ውድ ቤተሰቦቼ እባካችሁን ቻናሌ ችግር ላይ ስለሆነ ነው፣ እባካችሁን ተባበሩኝ። ቻናሉን ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩልኝ ማለት ነው። እባካችሁን ከጎኔ ሆኑልኝ ውድ ቤተሰቦቼ። ሀና ትልቅ ችግር ውስጥ ወድቃለች። ውድ ቤተሰቦቼ መቼም ቤተሰብ ሰላም ካልሆነ፣ ወላጆች ወይም ደግሞ በዙሪያችሁ ያለው ሰው ሰላም ካልሆነ እናንተም ሰላም ልታገኙ አትችሉም። ስለዚህ በዚህ ምክንያት ሀና አሁን ትልቅ ችግር ውስጥ ወድቃለች። በዛም በዚህም ለሷ ጥሩ ነገር ማለቴ እየሆነ ያለው ነገር ጥሩ ስላልሆነ ነገሮችን መቆጣጠር አቅቷት አስፓልት ላይ ተዘርራ ወድቃለች ማለት ነው። እንግዲህ የአቶ ኖላዊንም ጉዳይ ካያችሁት ምስቅልቅሉ የወጣ ነው። ወላጆቿን ቢሆኑ ሰላም የላቸውም። በዛ ላይ የአሴር ጉዳይ ያስጨንቃታል፣ የኤልያስ ጉዳይ ያስጨንቃታል፣ የእዝራ ጉዳይ ያስጨንቃታል። ነገሮች ተደራርበውባታል። የፈለገ ሰላም ብንሆን እንኳን በዙሪያችን ያሉት ሰላም ካልሆኑ ወይም ቤተሰቦቻችን ጋር ሰላም ከሌለ ያው ሁላችንም ሰላም እንደማንሆን የታወቀ ነው። እና እንግዲህ ሀና ነገሮችን መቆጣጠር አልቻለችም እስከ ዛሬ ድረስ። በጣም ብዙ ችላለች። በነገራችን ላይ ውድ ቤተሰቦች እንግዲህ ከጅምሩ ጀምሮ የሀናን ታሪክ ካያችሁት ያው መካከል ላይ ነገሮችን አበላሸቻቸው። አሴርንም ኤልያስንም እዝራንም ሁሉንም በአንድ አይነት እያየች መምረጥ አቅቷት የራሷ ማን እንደሆነ ወይም ደግሞ ከማጋ መኖር እንዳለባት መምረጥ አቅቷት ተበላሸች እንጂ እኮ እውነት ለመናገር ሀና በጣም ነው የምታሳዝነው። ታሪኳ በጣም የሚያሳዝን ነው። በጣም የሚገርመው ነገር ደግሞ በፍቅር ህይወቷ እንኳን እንደዚህ የሆነ ምስቅልቅል የወጣ ጥሩ ያልሆነ ነገር ነው እየገጠማት ያለው። በወላጆቿን ብትሄዱ ሰላም የላቸውም። አቶ ኖላዊ ጋርም ስትመጡ አቶ ኖላዊ ህይወቱ አሁን ያለበት ሁኔታ በጣም የሚያስፈራና የሚያሳዝን ነው። እንግዲህ ሀናን ተደብቄ እሄዳለሁ እስከ ማለት ድረስ ነው የደረሰው። ሀና ከማመውን እንዳለባት ግራ ተጋብታለች በነገራችን ላይ ማለት ነው። አንደኛ አቶ ኖላዊም ቢሆን አሁን ሀና ተቀይራለች። ሀና ወላጆቿን አግኝታለች። ሀና ትልቅ ሰው ሆናለች። ሀናን ከአሁን በኋላ እኔ እንደዚህ አድርግ እንደዚህ ብዬ እምላት ነገር የለም፣ ያኔ እኔ ያልወለድኳትም የሚለው ነገርም በጭንቅላት ውስጥ ተቀርጾበታል ማለት ነው አቶ ኖላዊ። ስለዚህ እሷም ያው ቤተሰቦቿ ጋር ስለምትሄድ አንዳንድ ጊዜም ብቻም ሳይሆን ያው ትታው ስለምትሄድ እና ብቻውን የብቸኝነትን ጊዜያቶች ስለሚያሳልፍ፣ አሁን ደግሞ በተለይ በፋኖስ ጉዳይ የተከሰተው ነገር በጣም አስቸጋሪ እና ከባድ ስለሆነ አቶ ኖላዊም ቢሆን አሁን ለሀና ያለው አመለካከት እንደ በፊቱ አይደለም። ይወዳታል፣ አዎ በጣም ነው የሚወዳት። ከሷ በላይ የሚወደው ሰው የለም። ግን ቢሆንም አሁን ያለው አመለካከት እና በፊት የነበረው አመለካከት በጣም ከሚገባው በላይ ይለያያል ማለት ነው። ሲቀጥል አሁን በፋኖስ እና በሱ ምክንያት የተከሰተው ችግር ያው በሷ ምክንያት ነው። እሷ ሄዳ ባትናገር ኖሮ ይሄ ነገር ባልተከሰተ ነበር። ያም ሆነ ይህ ውጥረቱ ለሀና በጣም ከባድ ነው። እስከዛሬ ያሳለፈችው ጊዜያቶችንም ስታስቡት ሁልጊዜ ለምንድን ነው በዙሪያ ያለው ሰው እኔ ሊረዳኝ የማይችለው? ለእኔስ ማን ይቆምልኝ? ለእኔስ ማን ያስብልኝ ነው የምትለው። እና እውነት ለመናገር ከሆነ ለሀና ማን ነው የሚያስብላት ካላችሁኝ ከማንም ከምንም በላይ አሴር ነው። አሴር እንደዛ እየወደዳት እንደዛ እያፈቀራት እንኳን ሁልጊዜ ለእሷ ነው የሚያስበው። ሁልጊዜ እሷን መልካምነት ነው የሚያወራው። ሁልጊዜ እሷ ጥሩ እንደሆነች በዙሪያዋ ያለው ስለወደዳት ስላፈቀራት እሷ ምንም ማድረግ እንደሌለባት ነው ለተምቹ እንኳን ሲነግረኝ የነበረው። እና እኔ ከማንም ከምንም በላይ ለሀና አሴር ያስብላታል ብዬ አስባለሁ።
ያም ሆነ ይህ ነገሮችን መቆጣጠር አልቻለችም። እንደምታዩት አስፓልት ላይ ተዘርራለች፣ ወድቃለች። ችግሯ ምንድን ነው? የተረዳት የለም። እንግዲህ ኤልያስም ቢሆን በእሷ ምክንያት ላብድ ነው ልሞት ነው እያላት ነው። እዝራም ቢሆን ግራ ተጋብቷል። ወይ እኔ ጋ ሁኚ ወይ ተይኝ እያላት ነው። እንግዲህ ሰላምን ሁሉ እስከ ማማከር ደርሶ ነበረ። ሰላምን ብትሆን ፊት አልሰጠችውም። በዚህ እድሜህን ስለ ፍቅር ላስተምርክ ነው ወይ ብላ ነው ትታው የሄደችው እና የቤተሰቧ ጉዳይ ደግሞ ከማንም ከምንም በላይ በጣም አስጨናቂ ነው። እንግዲህ እሷ ከገባች ጀምሮ ያ ቤተሰብ ሰላም የሚባል ነገር የለውም። ሀ ብላ ከዛ ቤት ከገባች ጀምሮ በሰራተኝነትም ቢሆንም ያ ቤት ሰላም የለውም። ስለዚህ አሁን ደግሞ የአቶ ኖላዊ መበጥበጥ ለእሷ በጣም ትልቅ የራስ ምታት ነው። አስባችሁታል? እንግዲህ ፋኖስን እሷ ናት ሂዳ ልጅ እንደማይወልድ የነገረቻት። ያ ነገር ግን ትክክል ነው ወይ አይደለም የሚለው ነገርም እስካሁን ድረስ እርግጠኛ የሆነ ማስረጃ የለውም። አንድ ሰው ይወልዳል አይወልድም የሚለው ወይም ታሟል አልታመመም የሚለው እኮ የሕክምና ማስረጃ ሲኖር ነው እንጂ የሕክምና ማስረጃ ሳይኖር መቼስ ማንኛውም ሰው በፈጣሪ ስራ ሊገባ አይችልም። ሶ ይህ ነገር ሳይረጋገጥ አሁን አቶ ኖላዊ ያለበት ችግር ሁኔታም በጣም ከባድ ነው። አቶ ኖላዊ ደግሞ ሁላችንም እንደምናውቀው ቃሉን አክባሪ ነው። የተናገረው ነገር ዝንፍ የሚል አይደለም። ስለዚህ ቀጥ ብሎ ወደ ደሴ ከገባ ለሱ ለህይወቱ እዛ ደሴ ቢሄድም ራሱ ህይወቱ ሰላም ይሆናል ማለት አይደለም። በዛ ላይ ደግሞ ትልቁ ችግር ታውቃላችሁ? አሴርንና ተምቹን ይዟቸው ሊሄድ ነው። አሴርንና ተምቹን ይዟቸው ሄደ ማለት ለሀና በጣም ትልቅ ውጥረት ነው የሚፈጥርባት። አሉኝ የምትላቸው ምንም ይፈጠር ምንም ይሁን አሉኝ የምትላቸው ሁለቱ ናቸው። እንግዲህ ዋናው አቶ ኖላዊ እንዳለ ሆኖ ለእሷ መከተዋ ጋሻዋ ሁሉ ነገሩ አቶ ኖላዊ እንዳለ ሆኖ፣ ነገር ግን አሴርንና ተምቹን ደግሞ ይዞ መሄዱ ለእሷ በጣም ከባድ ነው የሚሆንባት። አንዳንድ ጊዜ ራሳችን ምን ማድረግ እንዳለብን ግራ እንጋባና ሰውንም ግራ እናጋባለን። አሁን ይሄ ግን እውነት ሀና በጣም ታሳዝናለች። ውጥረቱ በጣም ከባድ ነው። ሁሉም እየራቃት ነው። ለእሷ የሚያስብላት የለም፣ የሚረዳት የለም። ኤልያስንም ስታናግረው ስለሱ ፍቅር ነው። እዝራንም ስታናግረው ስለሱ ፍቅር ነው። ኢላ አሴር ብቻ ማለት ነው። እና እውነት አሳዘነችኝ። እንደዚህ አስፋልት ላይ የወደቀችበት ምክንያት ውስጥ ምን ደረጃ ላይ ብትደርስ ነው ነገሮችን በዚህ ደረጃ እንዴት አለመቋቋም ብትችል ነው እንደዚህ የወደቀችው፣ እንደዚህ ችግር የደረሰባት፣ እንደዚህ ልትጎዳ የቻላችው? ውድ ቤተሰቦቼ እናንተስ ምን ትላላችሁ? ምናልባት በምን ምክንያት ነው ብላችሁ ታስባላችሁ? እንደዚህ ሀና ነገሮችን መቆጣጠር አቅቷት አስፋልት ላይ ወድቃ የምትታየው ምን ደርሶባት ነው? ምን ችግር አጋጥሟት ነው ወይስ የተፈጠረ አዲስ ነገር የምናየውና የምንሰማው አለ? በዛሬው በክፍል 155 ላይ ውድ ቤተሰቦች ሀሳብ አስተያየት ካላችሁ እንድታካፍሉኝ ይፈልጋለሁ። እኔ ግን ሀና በጣም ያሳዘነችኝ፣ አንዳንድ ጊዜ ስንፈጠር ጀምሮ እድላችን የፈለገ ከሀብታም ቤተሰብ እንኳን ብንፈጠር በጣም በሚያሳዝን ሁኔታ ህይወታችን መስቀልቅል ይላል። እንግዲህ ሀና በጣም የሀብታም ቤተሰብ ልጅ ናት። ግን የሀብታም ቤተሰብ ብትሆንም ያሳለፈችውን ጊዜ ያሳለፈችውን መከራ እናትና አባቷ ቤት ተቀምጣ እንኳን ሳያውቁ በሰራተኝነት ያሳለፈችው ጊዜ ያሳለፈችው ውጣ ውረድ ወይዘሮ ሜላትን ስታደርጋት እንደነበረ ሰላምን ብትሆን እሱ ብቻም ሳይሆን እርግብ እንደ ቃቃ ስትጫወትባት የነበረው ህይወት ታውቃላችሁ ቤተሰብ፣ ማርያምን ህይወት ከባድ ናት እውነት። ለእያንዳንዱ ሰው ምናልባት ፈገግ ብሎ ስታዩት፣ ስቆ ስታዩት፣ እያወራ ስታዩት ጤነኛ ደህና ይመስላል። ግን ለእያንዳንዱ ሰው ብዙ ችግር አለበት፣ ብዙ ውጣ ውረድ አለበት። በሆዱ ምቅ አድርጎ የያዘው ብዙ ችግር አለበት እና በጣም ህይወት በጣም ከባድ ናት። ጌታ ህይወት በጣም ከባድ ናት። ቀለል አድርጌ ለያዛት ብትሉ እንኳን በቃ አለ አይደል ያላሰባችሁት ነገር፣ ያልጠበቃችሁት ነገር ይሆናል ብላችሁ ያልጠበቃችሁት ያላሰባችሁት፣ እኔ እንደዚህ ያደርጋለሁ ብላችሁ አቅዳችሁ ነገር ግን በመሃል መጥቶ እቅዳችሁን የሚያበላሽባችሁ፣ ሀሳባችሁን የሚያበላሽባችሁ ነገር አታጡምና እውነት ህይወት በጣም አስቸጋሪ ናት። የፈለገ ሀብታም ብትሆኑም የፈለገ ብር ቢኖራችሁም እንኳን
ደስተኛ ትሆናላችሁ ማለት አይደለም። እንግዲህ ይህን ቤተሰብ ካያችሁት አላቸው ምንም ገንዘብ እያጡ ቤተሰቦች አይደሉም፣ ግን ከቤታቸው ደስታ የሚባል ነገር ገብቶ አያውቅም። ሁልጊዜ ነገር፣ ሁልጊዜ ጭቅጭቅ፣ ሁልጊዜ መከራ፣ ሁልጊዜ ስቃይ፣ ሁልጊዜ ልቅሶ ነው። ከዛ ቤት ሰላም አይተን አናውቅም። እና ብር ስላለ ሰላም ይፈጠራል፣ ሀብታም ስለሆንክ ሰላም ትሆናለህ፣ ደስታ ቤቱ ይሞላል ማለት አይደለም። ህይወት እንደዚህ በጣም ብዙ ውጣ ውረዶች አሏቸው ነው። እና ውድ ቤተሰቦቼ ሀና አሳዝናኛለች። ለማንኛውም እኔ እዚህ ላይ ያበቃለሁ። አመሰግናለሁ።